ወይም እኔ ሴት ሙስሊም ሆኜ አፋር ላይ እፈጠራለሁ ያለች ሴት ካለች ማንም ሰው ከናንተ መካከል ለመፈጠሩ 0.1% ኮንትሪቢዩሽን ያለው የለም። 0.1% ተፈጠርክ የፈጠረ ፈጠረህ እንጂ ለምን ሴት ሆንክ፣ ለምን ወንድ ሆንክ፣ ለምን አፋር ሆንክ፣ ለምን ሶማሌ ሆንክ አይታወቅም። በቃ ተፈጠርክ። በመፈጠር ላይ ምንም ሚና ሳይኖርህ እኔ እኮ ብለህ ስትዳፈር ደግሞ ታስፈራለህ። ሚና የለህም። በጣም የሚያሳዝነው በመፈጠር ብቻ አይደለም ሚና የሌለህ፣ በመሰራትም ሚና የለህም። ወደ በኋላ የመጣው እንደተጠበቀ ሆኖ ሲጀመር እናት የፈለገችውን ታበላሃለች፣ የፈለገችውን ትነግርሃለች፣ አባት የፈለገው ይነግርሃል። ያንተ መኝታ እዚህ ጋር ነው ይልሃል፣ የምትለብሰው እንደዚህ ነው ይልሃል፣ ማታ ማታ በርድ ልብስ ልበስ ይልሃል። በሱ እየተሰራህ ቋንቋ ሳይቀር ፋሚሊ እየሰራህ ከተፈጠርክ በኋላ የሆነ ቦታ ላይ በተመረጠ የሆነ ግሩፕ ውስጥ ራስን ታገኘዋለህ። በቃ እኔ በሻሻ ስለሆንኩ አዲስ አበባ ስገባ አልቀይርም ብል አልችልም። ያለሁበት ከባቢ ለኔ አሁን የአሁናዊ ማንነት እኔ ከማስበው በላይ ኮንትሪቢዩሽን አለ። አሁን በመፈጠርህና በመሰራት ላይ ያለህ ድርሻ ውስን መሆኑ ከገባህ ስትመርጥ ጥንቃቄ ታደርጋለህ። ችግሩ ግን ሰው ሲፈጠርም ሲሰራም የሱ ሚና ከፍተኛ ስለሚመስለው ሲመርጥም እንደዛው ችግር አለበት። ምን ማለት ነው መምረጥ? እኔ የዚህ ብሔር፣ የዚህ አካባቢ፣ የዚህ ጎሳ አባል ነኝ፣ ቋንቋዬ እንደዚህ ነው፣ እምነቴ እንደዚህ ነው የሚለው ጉዳይ ከመሰራት በኋላ ይመጣ ነው። መምረጥ ንጽጽር ነው። የኛ ቤተሰብ ለምሳሌ ስናድግ ሕፃን ሳለን በዓመት በዓል በአረፋ ወይም በመስቀል በግ የሚገዛ ጎረቤትና በግ የማይገዛ ጎረቤት ካለ ሕፃናት ጎረቤት ሄደው ካዩ በኋላ ሲመጡ እማማ አባባ እንትና እኮ በግ አላቸው ይላሉ አይደለም? እነዛ ሰዎች ሁሉም ኦሮሞዎች፣ ሁሉም ወላይታዎች፣ ሁሉም ምናምን ሊሆኑ ይችላሉ። ዘር እዚህ ጋር አይሰራም ማለት ነው። አሁን የሚሰራው ቤተሰብ ነው። እነሱ በግ አላቸው እኛ በግ የለን፣ እነሱ ዶሮ አላቸው እኛ የለን። ንጽጽር ነው። ቢኮዝ እኛ የሚባል የሆነ ግሩፕ ተፈጥሯል እዚህ። ያኛው እኛና ይሄኛው እኛ የሚወዳደርበት የራሱ ነገር አለ። እነሱ ቤት ሶፋ አለ እኛ ቤት የለም፣ እነሱ ቤት ቲቪ አለ እኛ ቤት የለም። ከፍ ደግሞ ሲል በክልል ደረጃ በብሔር ደረጃ ይገለጻል። የማይለወጥ አንድ ነገር ነው ሰው መሆኑ። የመጀመሪያው መሰረት ሰው መሆኑ ነው። ከዛ በኋላ አማርኛ መናገሩ፣ እንግሊዝኛ መናገሩ